በመጪው ግንቦት ወር የሚካሄደው 7ኛው ጠቅላላ ምርጫ አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን 50 ቡድኖችን በማዋቀር የቅድመ ምርጫ ሰብአዊ መብቶች ክትትል ሲያደርግ መቆየቱን አስታውቋል። ከትግራይ ክልል ውጪ በሁሉም የሀገሪቱ ክልሎች ኮሚሽኑ ያካሄደው የክትትል ውጤት የኢትዮጵያ ብሔራዊ ምርጫ ቦርድና ተፎካካሪ የፖለቲካ ፓርቲዎች በተገኙበት ይፋ አድርጓል። በክትትል ስራው የተገኙ ጠንካራና ደካማ ጎኖች መኖራቸው የተገለጸ ሲሆን የመራጮች ምዝገባ በቴክኖሎጂ አማራጭ እንዲሆን መደረጉ፣ ለሀገር ውስጥ ተፈናቃዮች የምርጫ ምዝገባ መዘጋጀቱ እንዲሁም የምርጫ ጣቢያዎች በስፋት ተደራሽ መሆናቸው የሚሉት በመልካም ጎን የተነሱ ናቸው። በአንጻሩ አንዳንድ የምርጫ ጣቢያዎች በተከለከሉ ስፍራዎች ማለትም በካምፖችና መጠጥ ቤት ግቢ ውስጥ የተደራጁ መሆናቸው በክትትል ጥናቱ ወቅት በክፍተት ከቀረቡት መካከል ይገኙበታል። በተወሰኑ አካባቢዎች በሕግ በተከለከሉ ቦታዎች ላይ የተደራጁ የምርጫ ጣቢያዎች መኖራቸው ነው። አንዳንዶቹ በፖሊስ ጣቢያዎች ደራጁ ወይም የተዘጋጁ ናቸው። ሌሎቹ በመከላከያ ካምፕ አጠገብ የተዘጋጁ ናቸው። ከዚህ ውስጥ አንዱ ደግሞ መጠጥ የሚሸጥበት ቦታ ወይም ግሮሰሪ ግቢ ውስጥ የተደራጀ የምርጫ ጣቢያ ነው ማለት ነው። ፖሊስ ጣቢያ አካባቢ ተደራጅቷል በሚል የቀረቡ ጥቆማዎች ነበሩ እዚህ አዲስ አበባ ማለት ነው። ነገር ግን ፖሊስ መደበኛ የፖሊስ አገልግሎት የሚሰጥበት ኮምፓውንድ ውስጥ ሳይሆን ፖሊሶች እረፍት የሚያደርጉበት፣ ልብስ የሚቀይሩበት፣ ሮቴት የሚያደርጉበት አካባቢ ላይ ነው የተደረገው። ስለሆነም የፖሊስ ጣቢያ ሲባል መደበኛ የፖሊስ አገልግሎት የሚሰጥበት ነው ወይ የሚለውንም አብሮ አያይዞ መቅረብ ቢችል በጣም ጠቃሚ ሊሆን ይችላል ብዬ ነው የማስበው። በተጨማሪም የተወሰኑ ተፎካካሪ ፖለቲካ ፓርቲዎች ስብሰባና ሰልፍ እንዳናደርግ ተከልክለናል በሚል የቀረቡ ቅሬታዎች የኢትዮጵያ ሰብአዊ መብቶች ኮሚሽን አካሄድኩት ባለው የቅድመ ምርጫ የሰብአዊ መብቶች ክትትል ወቅት ቅሬታ መቅረቡን አመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የተፎካካሪ ፖለቲካ ፓርቲዎች ሰላማዊ ሰልፍ ለማካሄድ የሚያስችላቸውን መመሪያ አውጥቶ ለሁሉም እንዲደርስ ማድረጉን አስታውቋል። ከዚህም በተጨማሪ የስብሰባ አዳራሾችን በነጻ እንዲጠቀሙ እያደረገ እንደሚገኝ ያስታወቁት የቦርዱ ምክትል ስራ አስፈጻሚ ተስፋዬ ነዋይ ተከለከለ የተባለው ሰላማዊ ሰልፍ በድርጅቱ የፕሮግራም ለውጥ እንጂ ክልከላ ያደረገ አካል አለመኖሩን ተናግረዋል። የስብሰባ አዳራሾችን የፖለቲካ ፓርቲዎች ያለ ክፍያ እንዲጠቀሙበት ለማድረግ ብዙ ርቀት በመሄድ እየተሰራ ነው ያለው ማለት ነው። ይሄ እንደተጠበቀ ሆኖ በምሳሌ የተጠቀሱ አንዳንድ የፖለቲካ ፓርቲዎች አሉ። ለምሳሌ ኢህአፓን በሚመለከት ኢህአፓ በቅርቡ በሀገሪቷ 10 ከተሞች ላይ ሰላማዊ ሰልፍ እናደርጋለን የሚል ጥያቄ አቅርቦ ነበር። ጥያቄ ከቀረበ በኋላ ለዚህ ጥያቄ ቦርዱ ተገቢውን ትብብር ለማድረግ በሂደት ላይ በሚገኝበት ወቅት የትብብሩ አካል ስለሆኑ ትብብር ለኢትዮጵያ አንድነት አካል ስለሆኑ በቀጣይ በምናሳውቀው ጊዜና ቦታ ስብሰባ እናደርጋለን፣ ሰላማዊ ሰልፍ እናደርጋለን የሚል ለህዝቡ አሳውቀዋል ማለት ነው። ስለሆነም ተከልክለዋል የሚለው የትኛው ሰላማዊ ሰልፍ ነው፣ የትኛው ስብሰባ ነው የሚለው በጣም ግልጽ መሆን መቻል አለበት ማለት ነው። መደበኛ ባልሆነ መንገድ አልፎ አልፎ የሚናፈሱ ቅሬታዎች ካልሆኑ በስተቀር እስካሁን ድረስ ለሰብአዊ መብቶች ኮሚሽን የቀረበ መደበኛ ቅሬታ አለመኖሩን ዋና ኮሚሽነር ብርሃኑ አዴሎ አስታውቀዋል። ይህም እስካሁን ያለው የቅድመ ምርጫ ሂደት በሰላማዊና ህጋዊ መስመሩን ጠብቆ እየተጓዘ ለመሆኑ ማሳያ መሆኑ ነው ያነሱት። መደበኛ በሆነ የቅሬታ አቀራረብ ስርዓት ምርጫ ቦርድ እንዲያርጎኛል፣ ገዢው ፓርቲ እንዲያርጎኛል፣ የጸጥታ አካል እንዲያርጎኛል ተብሎ የቀረበ ቅሬታ እስካሁን በኮሚሽኑ የለም። ይህን የምናየው በአውዱ ላይ ጫናዎች፣ ጥሰቶች ቢኖሩ ኖሮ ይመጣ ነበር ወደኛ የሚል እንትን ነው ፕሪዛምፕሽን ነው እኛ የምንይዘው። 7ኛው ጠቅላላ ምርጫ ከየትኛውም ጊዜ በላይ ገለልተኛና ተአማኒ እንዲሆን መንግስት ልዩ ትኩረት መስጠቱን በመድረኩ የገለጹት የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል መለሰ አለሙ የሚስተዋሉ ችግሮች ሲኖሩም በፍጥነት ማስተካከያ እንደሚደረግ አስረድተዋል። ብልጽግና ፓርቲ ገዢ ፓርቲ እንደመሆኑ መጠን ምርጫውን በተመለከተ የያዛቸው አቋሞች አሉ። ምርጫው ከምን ጊዜውም በተሻለ በላቀ ደረጃ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ እንደ አንድ ግብ ወስዶ እየሰራን ያለው ኮሚትሜንት ወስዷል ማለት ነው። ከማሸነፍ ባሻገር ከውድድር ባሻገር